ወገኖቼ እንዴት ያስፈራል እቺ ሰዓት! ጌታችን ራሱ የሚገለጥባት ትኩስ የሆነውን ደም ለኛ የሚሰጥባት ካህኑ እጆቹን በደም የሚያትትባት ከራሱ ጋር የምንቀመጥባት ምንኛ አስፈሪ ማዕድ ናት። አንድ ጊዜ በዕለተ ዓርብ የሰጠን ለዘላለም ያስቀመጠልን ብንወድቅ የምንነጻበት ብንረክስ የምንቀደስበት ብንጣላ የምንታረቅበት በኃጢአት ብንዋረድ የምንከብርበት ብንደክም ኃይል የምናገኝበት ብንቅበዘበዝ የምንታቀፍበት ይሄ መስዋዕት አይደለምን? ራሱ የምሽቱ ራሱ የዕለተ ዓርቡ ራሱ የዘላለሙ ነው። አንዱ ስጋው ግቢ ገብርኤልም ጎላ ሚካኤልም ቅድስት ማርያምን አንድ መስዋዕት በአራቱ ማዕዘን ያለው እኮ ለዚህ ነው። ከፀሐይ መውጫ እስከ መጥለቂያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ ለስሜም ዕጣን ያጥናሉ፣ በመስዋዕትና በቁርባን ያመልካሉ። ታዲያ ይሄ እንዴት አድነን ይባላል? ታዲያ ይሄ እንዴት ምሳሌ ነው ይባላል? ታዲያ ይሄ እንዴት ወኪሉ ነው ሪፕሬዘንት የሚያደርገው ነው ይባላል? ክህነትን መስዋዕትን ደግሞ መሰዊያን የማታምን ቤተክርስቲያን አይደለች። ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችን የሚግለጽልን ከዚህች ዕለት በረከት ረድኤት ለሁላችን የሚያሳትፈን አሜን። እንደ እግዚአብሔር ቅዱስ ፈቃድ በዛሬው የትምህርት ክፍለ ጊዜያችን እንደ እግዚአብሔር ቅዱስ ፈቃድ ባለፉት 3 ተከታታይ ሳምንታት ክህነት መስዋዕትና መሰዊያ በሚል ርዕስ መማማር ጀምረናል። በመጀመሪያው ክፍለ ትምህርት በሐዲስ ኪዳን የኦርቶዶክሳዊ የክህነት ትምህርት ምን እንደሚመስል በሁለት ክፍለ ትምህርቶች ተምረናል። ከዚያም በመስዋዕት በቅዱስ ቁርባን ዙሪያ ቤተ ክርስቲያን ያላትን ትምህርት የዛሬ 15 ቀን በጥቂቱ ተማምረናል። ዛሬ ከዚያ ትምህርት ቀጥለን እንደ እግዚአብሔር ቅዱስ ፈቃድ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ይህንን ትምህርት የዛሬ 15 ቀን እግዚአብሔር ዛሬ ከረዳን አንደኛውን ክፍል ጨርሰን ስለ መሰዊያ ደግሞም ስለ ታቦት የዛሬ 15 ቀን ደግሞ እንማራለን። እናንተ አብራችሁን የምትቆዩ ከሆነ ከ15 ቀን በኋላ በሚኖረን መርሃ ግብር ደግሞ የእናንተን ጥያቄዎች የምንመልስበት መርሃ ግብር እናዘጋጃለን። እግዚአብሔር ከሁላችን ጋር ይሁን። ታስታውሱ ከሆነ ባለፈው ሳምንት በመጽሐፍ ቅዱሳችን ላይ ቅዱስ ቁርባን መስዋዕት እንደሚባል ከእግዚአብሔር ቃል አንስተን ተማምረን ነበረ። እግዚአብሔር በግብፅ የታወቀ ይሆናል፣ ግብፃውያንም በመስዋዕትና በቁርባን ያመልካሉ የሚለውን የነቢዩ የኢሳይያስን ቃል ጠቅሼ መስዋዕት በአዲስ ኪዳን እንዳለ ማስረጃ አቅርበን ነበረ።
በትንቢተ ኢሳይያስ ምዕራፍ 19 ቁጥር 19ን ለአብነት አንስተን ነበረ። ጥቂት ለመከለስ ያክል 3-5 ደቂቃ ወስጄ ያለፈውን ክፍረ ትምህርት አስታውሳችኋለሁ። ከዚያም ፈቀቅ ብለን ንዑድ ክቡር የሚሆን ሐዋርያ ጳውሎስ በዕብራውያን መልእክት ምዕራፍ 13 ቁጥር 10 ላይ ወብነ ምስዋዕ መሠዊያማ አለን ያለውን ቃል ጠቅሰን በሐዲስ ኪዳን መሠዊያ እንዳለን ተመልክተን ነበር። መሠዊያ ካለን ደግሞ መሥዋዕት መኖሩ አያጠራጥርም ብለን ስለ መሥዋዕት መኖር ከአበው ትምህርትም አስረግጠን ተነጋግረናል። የተወደደ መድኃኒታችን በቃሉ ትምህርት በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በማለት ምክንያት ቅዱስ ቁርባንን እንደመሰረተልን ተነጋግረናል። ሥጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ማለቱንም ከቅዱስ መጽሐፍ ጠቅሰን ተማምረናል። እንደውም አይሁድ ግር ብሏቸው ይህ እንኳን 30 ዓመት ያልሞላው ሥጋውን የምንበላው ደሙን የምንጠጣው እንዴት አድርገን ነው ብለው በተጨነቁ ጊዜ እንዲህ አላቸው ብለናል። እውነት እውነት እላችኋለሁ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ እርግጡን ነው የነገራቸው ብለናል። አያችሁ፣ ሥጋው እኮ ሥጋው ባይሆን አይሁድ እንዲህ ሲጨነቁ ደግሞም ግራ ሲጋቡ እውነት እውነት እላችኋለሁ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ ለምን ይነግራቸዋል? ሥጋው ካልሆነ ደሙ ካልሆነ ይልቁንም አንዳንዶች እንደሚሉት ምሳሌ ብቻ ከሆነ እኔ እኮ የምነግራችሁ ስለ ምሳሌ ነው ለምን ትሄዳላችሁ እያለ አይመልሳቸውም ነበረ። ይልቁኑ በእርግጠኝነት ቃል እውነት እውነት እላችኋለሁ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ብሎ አማናዊ ሥጋው እውነተኛው ደም መሆኑን አረጋገጠላቸው። የዮሐንስ ወንጌል ምዕራፍ 6 ነው ማነብላችሁ። ኦርቶዶክሳውያን ጨክነው ብዙዎች ሲሄዱ ኧረ እኔ ያልኩት እኔ ምሳሌ ነው እኔ ያልኩት እኮ የሥጋዬ ወኪል ነው ያልኩት አንዳንዶች እንደሚሉት ኑ ተመለሱ እኮ አላላቸው። ምክንያቱም እውነተኛ ትምህርት እያስተማራቸው ስለሆነ የሚሄዱት ሄዱ፣ የሚቀሩት ደግሞ ቀሩ። ምሳሌው ብቻ ቢሆን ወይም በተሳሳተ አተረጓጉም ተረድተውት የሚበዙት ከትምህርቱ ፈቀቅ ብለው ቢሆን ምሳሌ ቢሆን አይተረጉምላቸውም ነበር። አንዳንዶች እንደሚሉት እውነት እውነተኛ ሥጋው እውነተኛ ደሙ ሳይሆን ወኪል ስለሆነ ነገር እየነገራቸው ቢሆን ኖሮ ይሄ ነገር ምሳሌ ነው እንዳይለው ምን ይከለክላቸው ነበረ? ለዚህ ነው ኦርቶዶክሳዊት ቤተ ክርስቲያን የምንቀበለው ሥጋ እውነተኛ ሥጋ ነው፣ የምንቀበለው ደም እውነተኛ ደም ነው ብላ የምታስተምረው። ለዚህ ነው አንዳንዶች ይህ ሥጋና ደም ምሳሌ ነው ብለው ነው የሚያምኑት፣ ብለው ነው የሚያስተምሩት። ኦርቶዶክሳውያን መጽሐፍ ቅዱስ ላይ እኮ ይሄ ምሳሌ ነው አላላቸው። እዩ፣ በዮሐንስ ወንጌል ምዕራፍ 6 ላይ በቃል ያስተማራቸው እሺ እነሱ እንዳሰቡት ምሳሌ ወይም ወኪል ነገር ቢሆን እስኪ ላስታውሳችሁ። በሐሙስ ምሽት
ሊሰቀል ሲል ታስታውሳላችሁ? ምን ነበር ያላቸው? የፋሲካውን እራት እያደረጉ የተወደደ መድኃኒታችን በማቴዎስ ወንጌል ምዕራፍ 26 ላይ ተመልከቱት። የሐዲስ ኪዳኑን ቁርባን ደግሞ መሰረተና እንዲህ አላቸው፣ ይህ ለይቅርታ የሚፈስ የሐዲስ ኪዳን ደሜ ነው፣ እንኩ ጠጡ አላቸው። ይህ ለሐዲስ ኪዳን የሚሆን ሥጋዬ ነው፣ እንኩ ብሉ አላቸው። ኦርቶዶክሳውያን ያስተማራቸው በዮሐንስ ወንጌል ምዕራፍ 6 ላይ ያስተማራቸው ምሳሌ ብቻ ቢሆን ኖሮ እንዴት አድርጎ ነው ይሄ ሥጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ብሎ የሚያጠጣቸው? አያችሁ፣ ያስተማረው በተግባራዊ ሕይወት የሚገለጥ እውነተኛ ሥጋው ስለሆነ እውነተኛው ደሙ ስለሆነ እኮ ነው። ይህ ሥጋዬ ነው ያላቸው። ምሳሌ ነው ወይ ደግሞ ወኪሌ ነው ብሎ አይደለም የሰጣቸው። ሥጋዬ ነው ያላቸው። ሥጋዬ ነው ካላቸው ሌላ ምን ሊባል ይችላል? ኦርቶዶክሳውያን አያችሁ፣ ቢያንስ በተግባራዊው ምስረታ ምሳሌ ወይም ሌላ ትርጉም ቢኖረው ይተረጉምላቸው እኮ ነበረ። የተወደደ መድኃኒታችን ይህን እስካለመተርጎም ድረስ ጨካኝ የሚሆን ይመስላችኋል? አንዳንድ ሐሳቦችን ላስታውሳችሁ። እዩ፣ ጌታችን በምሳሌ ያስተምርና ትርጉምና መብራራት እኮ ካስፈለገው አብራርቶና ተርጉሞ እኮ ያልፍ ነበር። አታስታውሱ? እዩ፣ ከፈሪሳውያን እርሾ ተጠበቁ አላቸው። ስለ እርሾ የሚያስተምራቸው መሰላቸው። እሱ ደግሞ ተረጎመላቸው። ምን ብሎ? ከፈሪሳውያን ክህደት እንድትጠበቁ ነው ብሎ በግልጽ አስተማራቸው። እርሾ ያለውን ተረጎመላቸው። እስካለመተርጎም ድረስ ጨካኝ የሚሆን ይመስላችኋል? ወገኖቼ፣ ሰውን የሚያረክ ሰው ከአፍ የሚወጣ እንጂ ወደ ውስጥ የሚገባ አይደለም ባለ ጊዜ ስለምን እንደሚናገር ግራ ሲገባቸው እኮ ተርጉሞ እኮ አስተምሯቸዋል። ወገኖቼ፣ ይህንንም ቅዱስ ቁርባን እውነት ሥጋው ባይሆን እውነተኛ ደሙ ባይሆን ተርጉሞ ያስተምራቸው። ትርጉም ቢኖረው እኮ ተርጉሞ ያስተምራቸው ነበረ። ኦርቶዶክሳውያን ኒቆዲሞስን ሲያስተምረው ትዝ አይላችሁ? ዳግመኛ ልትወለዱ ያስፈልጋችኋል አለው። ከእናቴ ማኅፀን ገብቼ እንደገና እወለዳለሁ አለው። ግራ ገባው ኒቆዲሞስ። ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔርን መንግሥት አታዩም ብሎ ቅጩን ነገረው። መወለድ ማለት ምን እንደሆነ አብራራለት። እዩ ኦርቶዶክሳውያን፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ካላቸው በኋላ ስለ ምሳሌው ወይም ደግሞ አንዳንዶች እንደሚሉት ቤተ ክርስቲያንን እናድሳለን እንደሚሉት ሰዎች ስለ እምነት የተናገረ ነው ብለው እንደሚያስቡት ስለ እምነት ወይም ስለ ምሳሌ ቢሆን እኮ የተወደደ መድኃኒታችን ይህን እስካለመተርጎም ድረስ ጨካኝ አይሆንም ነበር። ወገኖች፣ ይተረጉምላቸው እኮ ነበር። ተውት ጌታችንን። ትርጉም እኮ ቢሆን ኖሮ ቤተ ክርስቲያን እኮ በመተርጎም እኮ ቀዳሚዋ ናት። ተርጉማ እኮ ታስተምር ነበር። እዩ፣ በትምህርት ያስተማረው በተግባር ገልጦ አበላቸው፣ አጠጣቸው። የሚበላ የሚጠጣ እኮ ነው። ለዚህ ነው እኮ የሰጣቸው። አንድ ሁለተኛ፣ እውነትም ምሳሌ ቢሆን እኮ ያስተማረው ምሳሌውን ተርጉሞ ለማስተማር እንደ ቅዱስ ዮሐንስ ወንጌላዊ ያለ ማን ነው? ቅዱስ ዮሐንስ ወንጌላዊ ራሱ ሳይተረጉም እኮ ያልፈውም ነበር፣ ሳያብራራ ያሻግረውም ነበር። ሥጋው ያለው አንዳንዶች እንደሚሉት እምነት ቢሆን ኖሮ ስለ እምነት ማለቱ ነው ብሎ ቅጩን እንዳይነገር ምን ይከለክለው ነበር? እነዚህ በምሳሌዎች ላስረዳችሁ። ታስታውሳላችሁ? ቅዱስ ዮሐንስ ጌታ በወንጌል ይህንን ቤተ መቅደስ አፍርሱ፣
በሦስተኛው ቀን አስነሳዋለሁ አለ። እንዴ 46 ዓመት ሙሉ የፈጀውን ቤተ መቅደስ አንተ አፍርሱት በሦስተኛው ቀን አነሳለሁ ትላለህ እንዴ ብለው ግራ ተጋቡ። ቅዱስ ዮሐንስ ተረጎመ። ምን አለ? ስለ ሰውነቱ ይናገር ነበር ብሎ እኮ ተረጎመላቸው። የዮሐንስ ወንጌል ምዕራፍ 6 ስለ ሥጋው ደሙ ትምህርት ባይሆን ኖሮ ስለ እምነት ነው ያለው ብሎ የተረጉምልን ነበር። ምሳሌውን ነው ያለው ብሎ አያልፈውም ነበር። ታስታውሳላችሁ? እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ ይላል ዮሐንስ ወንጌል ምዕራፍ 12 ላይ። አሁንም ከፍ ከፍ ማለት ምን ማለት እንደሆነ ግራ እንደሚገባቸው ወቆ ቅዱስ ዮሐንስ ቀድሞ ተረጎመልን። ምን አለ? እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገር አለ። በምን አይነት አሟሟት ከምድር ከፍ ብሎ ከሰማይ ዝቅ ብሎ መስቀል ላይ እንደሚሞት ገለጸላቸው ብሎ ገለጸልን። ይህን ለምን እንዳመጣው ታውቃላችሁ? ኦርቶዶክሳውያን ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ አስረግጦ የተናገረው ጌታችን ስለ እምነት አንዳንዶች እንደሚሉት ወይም ይሄ ምሳሌ ነው ሳይል ምሳሌ ነው እያሉ እንደተረጎሙት ቢሆን ኖሮ ከነሱ ቀድሞ የሚተረጉምልን ቅዱስ ዮሐንስ ነበረልን እያልኩ ኦርቶዶክሳውያን። ሶስተኛ ፍጹም ጭብጥ ደግሞ እንነጋገር። እዩ የሰጠን ሥጋውና ደሙ አንዳንዶች እንደሚሉት ምሳሌ ወይም የሥጋው ደሙ ወኪል ቢሆን የሥጋውና የደሙ ሪፕሬዘንታቲቭ መወከያ ቢሆን ኖሮ ወገኖቼ እቺን ነጥብ እንዳትረሱው የምነግራችሁ። ጌታችን ሊያርግ ሲል ጌታችን ሊሞት ሲል በምሳሌ ማስተማር አቁሞ ነበረ። ይህንን በግልጽ በዮሐንስ ወንጌል ምዕራፍ 16 ቁጥር 29 ላይ ቅዱሳን ሐዋርያት እንዲህ አሉት፣ አሁን በምሳሌ አይደለም በግልጽ ትናገራቸዋለህ እኮ ነው ያሉት። በመጨረሻው ወራት በምሴተ ሐሙስ ሊያርግ ሲል በሰራቸው ስራዎች በምሳሌ ሳይሆን በግልጽ ነው የተናገረው፣ በግልጽ ነው ያስተማረው። ስለዚህ እንዴት አድርገን ነው ሥጋዬን ብሉ እያለ እያበላቸው ደሜን ጠጡ እያለ እያጠጣቸው እንዴት አድርገን ነው እኛ ምሳሌ ነው የምንለው ኦርቶዶክሳውያን? ለዚህ ነው ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የሚለውን ቃል ነው ቤተ ክርስቲያን የምትቀበለው። ሥጋው ነው ደሙ ነው። ለዚህ እኮ ነው ሐሙስ ማታ ዓርብ ሊሰቀል ይህ ምንድን ነው የሚለው የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንዲህ ነው የሚለው ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ነው የሚለው። ልብ በሉ ኦርቶዶክሳውያን፣ ሐሙስ ምሽት ላይ የሰጣቸው ጽዋውን ባርኮ የሰጣቸው ህብስቱን ባርኮ ያበላቸውን ይህ ለኃጢአት ይቅርታ የሚፈስ ደሜ ነው ያላቸው። ደሜ ካለ እኛ ሌላ ነገር መተርጎም እንዴት እንችላለን? ያው ለኃጢአት ይቅርታ መቼ? ዓርብ ላይ የሚፈሰው ደሜ ይህ ነው የሚሰጣቸው፣ የሚያበላቸው፣ የሚያጠጣቸው እሱ ዓርብ ላይ የፈሰሰው ደም ነው። ሐሙስ ምሽት ዓርብ ላይ የሚፈሰውን ደምን የሰጣቸው። ምክንያቱም ለኃጢአት ይቅርታ የሚፈስ ደሜ ነው ያላቸው። ኦርቶዶክሳውያን የሰጣቸው የዕለተ ዓርቡ ደም ነው፣ ያው ነው፣ ራሱን ነው። ሐሙስ ምሽት ላይ አንድ፣ በዕለተ ዓርብ ስቅለት ላይ ሁለት፣ ደግሞስ በቤተ ክርስቲያን እስከ ህልቀተ ዓለም እስኪያልፍ ድረስ
ያለው መስዋዕት ያው የዕለተ ዓርቡ ነው። ያው አንዱ ነው። መች የማይለዋወጥ ለያይተን የማንሰዋው የዕለተ ዓርቡ ደም ነው። የዕለተ ዓርቡ ሥጋው ነው። ለዚህ ነው ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ያላቸው። ይሄን እንዴት አድርገን ልንሽረው እንችላለን? ይሄን እንዴት አድርገን ልናጠፋው? ይሄን እንዴት አድርገን ችላ ልንለው እንችላለን? አንዱ መስዋዕት ነው። ይሄን በተመለከተ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እንዲህ አለ። እየሰማችሁኝ ነው? እንዲህ አለ። ቅድስተ ቅዱሳን በምትሆን መስቀል አንድ ጊዜ የተሰዋውን መስዋዕት ሁል ጊዜ እንሰዋለን። ነገር ግን ዛሬም ነገም ለዋውጠን ልዩ ልዩ መስዋዕት የምንሰዋው አይደለንም። ዛሬም አንድ ነው። በዕለተ ዓርብም አንድ ነው። በአራቱ ማዕዘን የሚሰዋው ሥጋው አንድ ነው። ዛሬ የምንሰዋው ያን ጊዜ የተሰዋውን ነው። ዛሬ ትኩስ ነው፣ የዕለተ ዓርቡ ነው። በአራቱ ማዕዘን የሚሰዋው አንዱ የመስቀሉ ነው። ለዚህ እኮ ነው ባስቀደስን ጊዜ ቁጥር ሁሉ ከመስዋዕቱ አጠገብ ነን። ኦርቶዶክሳውያን ቁስሎቹ ላይ ነን። ትኩሱ መስዋዕት አጠገብ ነው የምንሆነው። ቤተ ክርስቲያን ወደ ኋላ ዕለተ ዓርብ ላይ፣ ወደፊት የዘላለም ሕይወት ውስጥ የምትገባው በዕለተ ቅዳሴ ባለው መስዋዕት እኮ ነው ወገኖቼ። ይህንን የበለጠ ማረጋገጥ ከፈለጋችሁ ወደ ቆሮንጦስ ማህበረ ምእመናን ጥቂት ልውሰዳችሁ እዩ። በአንደኛ ቆሮንጦስ መልእክት ምዕራፍ 10 ቁጥር 16 ላይ ቅዱስ ጳውሎስ እንዲህ ይላል። ስሙኝ በሞቴ። አንደኛ ቆሮንጦስ ምዕራፍ 10 ቁጥር 16 ምን ይላል? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? በሞቴ ስሙኝ። በቆሮንቶስ ቤተ ክርስቲያን መስዋዕት እየሰዉ ቅዱስ ቁርባን ሥርዓት እየፈጸሙ የሚኖሩትን ቅዱስ ጳውሎስ እንዲህ አላቸው፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን አይላቸው መሰላችሁ? እዩ። በቆሮንቶስ ማህበረ ምእመናን፣ በቆሮንቶስ ቤተ ክርስቲያን የሚሰዉት መስዋዕት፣ የሚቀምሱት ጽዋ የበረከት ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን? አያችሁ። ከየትኛው ጋር? ከዕለተ ዓርቡ ጋር አንድ አይደለም ወይ? ለዚህ እኮ ነው መቼ በዕለተ ዓርብም፣ መቼ ሐሙስ ምሽትም፣ መቼ ዛሬም፣ መቼም ወደፊትም የትኛው ነው? ከዕለተ ዓርቡ ጋር እንዲሆነው ነዋ። ከክርስቶስ ደም ጋር አንድነት ያለው ነዋ። እሱን ነው የምንቀበለው። ይኸው የእግዚአብሔር ቃል አንድነት ያለው አይደለምን? አንድ ከሆነ ታዲያ የዕለተ ዓርቡ ለኃጢአት ይቅርታ የፈሰሰው ከሆነ በቆሮንቶስ ማህበረ ምእመናን ዘንድ የሚቀበሉት የዕለተ ዓርቡ ጋር አንድ ከሆነ የኃጢአት ይቅርታ የሚያሰጥ አይደለምን? ይሄ እንዴት ምሳሌ ብቻ ይሆናል? ይሄ እንዴት ወኪሉ ብቻ ይሆናል? ይሄ እንዴት ከዋናው የተለየ ይሆናል? ኦርቶዶክሳውያን አንድ አይደለም ወይ? ዛሬ የምንሰዋው ያለው ቅዱስ ዮሐንስ አፈወርቅ ለዚህ ነው። ያን ጊዜ በዕለተ ዓርብ የተሰዋችውን ነው። ኦርቶዶክሳውያን አንድ ነው፣ አንድ ነው። ከዚህ የእግዚአብሔር ቃል
እንዴት መውጣት ይቻላል? ሊቁ ዮሐንስ አፈወርቅ ቅዱስ ጳውሎስ ምን እንዳለ ላስታውሳችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 11 ላይ እንዲህ ይላል፣ ዛሬ ይላል እኔ ለእናንተ የምሰጠውን ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 23 ጀምራችሁ ተመልከቱት። ቅዱስ ጳውሎስ የቆሮንቶስ ምዕመናንን እንዲህ አላቸው፣ ዛሬ እኔ ለእናንተ የምሰጠውን እኔ ከጌታ ተቀብየዋለሁ ይላል። በሞቴ ስሙ እኔ ከጌታ ተቀብየዋለሁ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ ጌታችን የመጨረሻውን ራት የመጨረሻውን ማዕድ ቅዱስ ቁርባንን ሲመሰርት ቅዱስ ጳውሎስ ነበረ እንዴ? ነበረ? አልነበረም እኮ። ታዲያ እንዴት አድርጎ ነው እኔ ከጌታ ተቀብየዋለሁ የሚለው ሳይኖር እኔ ደግሞ ከጌታ የተቀበልኩትን ለእናንተ አሳልፌ ሰጥቻለሁ ይላል? ሳይቀበል እንዴት ነው የሚሰጠው ቅዱስ ጳውሎስ? አልነበረማ፣ አልነበረም። እሱ ሐዋርያት ነው የነበሩት። እሱ ኋላ ነው የተጠራው፣ በደማስቆ ነው የተመለሰው። ታዲያ እንዴት ነው እኔ ከጌታ ተቀብየዋለሁ የሚለው? ይህንን የቅዱስ ዮሐንስ አፈወርቅን ማብራሪያ ልብ ብላችሁ ስሙ፣ ይመለስላችኋል። እንዲህ ይላል፣ ለመሆኑ ጳውሎስ ከጌታ ተቀብየዋለሁ የሚለን ምንድን ነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረም? እንደውም ዋና አሳዳጅ የነበረ እርሱ አይደለምን? ታዲያ እንዴት እኔ ከጌታ ተቀብየዋለሁ ሊለን ቻለ? ይልና መልስ ይመልሳል። እንዲህ ይላል፣ እንደሚታወቀው አሁን ጳውሎስ የሚሰበሰብበትና ዳግመኛ ለቆሮንቶስ ምዕመናን የሰጠው ማዕድ ከመጀመሪያው የምሴተ ሐሙስ ማዕድ ጋር አንድ እንጂ የተለየ አይደለምና ነው። አሁንም ልክ እንደ ያኔው ከራሱ ከጌታችን ጋር በማዕድ ፊት መቀመጥና መቁረብ ነው። ወገኖቼ እንዴት ያስፈራል! እቺ ሰዓት ጌታችን ራሱ የሚገለጥባት ትኩስ የሆነውን ደም ለእኛ የሚሰጥባት ካህኑ እጆቹን በደም የሚያትትባት ከራሱ ጋር የምንቀመጥባት ምንኛ አስፈሪ ማዕድ ናት! ምንኛ ራሱን የምናገኝባት ሰዓት ናት! ለዚህ እኮ ነው እዩ ጳውሎስ የሚሰበሰብባት፣ ሐዋርያት እየተሰበሰቡ እንጀራ በመቁረስ የኖሩባት፣ የቆሮንቶስ ምዕመናን የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለን አይደለምን ያሉባት ምንድናት ካላችሁኝ፣ የሐሙስ ምሽቷ አንዲቷ ገበታ ናት፣ አንዲቷ ማዕድ ናት። ታዲያ ይሄ እንዴት አድንም ይባላል? ታዲያ ይሄ እንዴት ምሳሌ ነው ይባላል? ታዲያ ይሄ እንዴት ወኪሉ ነው ሪፕሬዘንት የሚያደርገው ነው ይባላል? አያችሁ፣ ራሱ የምሽቱ ራሱ የዕለተ ዓርቡ ራሱ የዘላለሙ ነው። አንዱ ስጋው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ የሚለው እኮ ለዚህ ነው። አንድ መስዋዕት ነው የተሰጠን። ግቢ ገብርኤልም ጎላ ሚካኤልም ቅድስት ማርያምን አንድ መስዋዕት በአራቱም ማዕዘን ያለው እኮ ለዚህ ነው። ከፀሐይ መውጫ እስከ መጥለቂያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ ለስሜም ዕጣን ያጥናሉ፣ በመስዋዕትና በቁርባን ያመልካሉ። ከዚህ ቃል በላይ ምን አለ? አንዱ ስጋው አንዱ ደም ነው። እንዴት አድርገን ይሻል? ታዲያ ጳውሎስ ተቀብየዋለሁ ያለው የትኛውን ነው? የምሴተ ሐሙሱ ነዋ። እሱ የት ነው? የሁል ጊዜው አንዱ መስዋዕት ነዋ። አንድ ጊዜ በዕለተ ዓርብ የሰጠን ለዘላለም ያስቀመጠልን
ብንወድቅ የምንነጻበት፣ ብንረክስ የምንቀደስበት፣ ብንጣላ የምንታረቅበት፣ በኃጢአት ብንዋረድ የምንከብርበት፣ ብንደክ ኃይል የምናገኝበት፣ ብንቅበዘበዝ የምንታቀፍበት ይሄ መስዋዕት አይደለምን? የኢየሱስ ክርስቶስን ሥጋ በማቅረብ ተቀድሰናል አይልምን? ታዲያ ይሄ እንዴት ወኪል፣ ታዲያ ይሄ እንዴት ምሳሌ፣ ታዲያ ይሄ ከዕለተ ዓርቡ እንዴት የተለየ ይሆናል? ተራራቅ ሊሆን ይችላል። እኔ ከጌታ ተቀብየዋለሁ እያለ ከጌታ የተቀበለው የቱን ነው? ያንን መስዋዕት ነው። ታዲያ እንዴት ተራራት ይሆናል? ተራ ኩኪስ ይሆናል? ተራ ቪምቶ ይሆናል? ተራ ወይን ይሆናል? አይደለም። የኛ የኦርቶዶክሳውያን በጣም የተለየ ነው። ራሱ ነው። መቼ? የዕለተ ዓርቡ ራሱ ነው። መቼ? የምሴተ ሐሙሱ ብሉ ጠጡ ያላቸው እሱ ነው። እሱ ነው። ይሄን ልበ ሰፊ የሆነ ሰው ካላስተዋለው በቀር እንዴት ይችለዋል? ለዚህ እኮ ነው ብዙዎች ወደ ኋላ የተመለሱ። ጉባኤ ኒቂያ በ325 ደጋጋ አባቶቻችን የወሰኗት የኒቂያ ጉባኤ ሃይማኖታችን ምንድናት? ይሄ ትምህርት ከርሞ የመጣ መስሏችሁ ነው? አሁን ዘመን አመጣሽ ሐሳብ ፈጠራ መስሏችሁ ነው? አይደለም። ጉባኤ ኒቂያ ውሳኔ እንዲህ ትላለች። ስሙኝ በሞቴ በመሠዊያው ላይ ያለውን ተራ ኅብስትና ወይን አድርገን አንረዳው አናየው። ሌሎቹ ጋር ተራ ኅብስትና ወይን ብቻ ነው ያለው። እዚህ ግን እንደሱ አናየው። ያኛው ለትዝታና ለማስታወሻነት ነው። እዚህማ ሕያውነት ያለው ነው። ያኛው ምሳሌ ነው፣ ሌላ ቦታ ያለው። እዚህማ አማናዊ እውነት ያለው እሱ ነው እዚህ ያለው። ኦርቶዶክሳውያን ኦርቶዶክስ የሆን ነው በፍጹም እውነተኛ ምክንያት ነው። ሌላውማ ሃይማኖት መሳይ ነው። ያምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። ራት አለን ይላሉ፣ ሕይወት ሰጭነቱን ይክዳሉ። መልክ የምንላችሁ እኮ ነው። ቁርባን እኛም አለን ይላሉ፣ ግንስ ለዘላለም ሕይወት መሰጠቱን ጥቅሙ ማዳን መሆኑን ይክዳሉ። እናስ ኃይሉን ግን ይክዳሉ። መልክ ነው ያለው። ጥምቀትስ ብትሉ ለአንዳንዶች ተራ መተባበር ነው፣ ከኢየሱስ ሞትና ትንሣኤ ጋር መተባበሪያ ብቻ ነው ለአንዳንዶች። ለእኛማ ለዘላለማዊ ሕይወት መወለዳችን ነው። በምን ምክንያት? ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግሥት አታዩ ስለተባለ፣ ሌላስ ያመነ የተጠመቀ ይድናል ስለተባለ፣ ምልክቱ አላቸው፣ መልክ አላቸው። ኃይሉ ግን የለም። እዚህስ ኃይሉ ምልክቱ ትምህርቱም ሕይወቱ ነው ያለው። ለዚህ ነው ኦርቶዶክስ የሆነው ወገኖች። በመሠዊያው ላይ ያለውን ኅብስትና ጽዋ ተራ ኅብስትና ወይን አድርገን አንረዳውም፣ አናየውም። ይልቁኑ በሕዋሳቶቻችን በዓይናችን ከምናየው ከፍ አድርገን በእምነት እንረዳዋለን እንጂ። ይኸውም የዓለምን ኃጢአት ያስወገደ የእግዚአብሔር በግ እንደቆመ እናያለን። አቤት እንዴት ያስፈራ! የእግዚአብሔር በግ ቆሟል። አባቶቻችን አይተውታል እኮ እንደ ሕፃን እየተሰዋ እንደ በግ እየታረደ የታያቸው እኮ አሉ።
የዚህ የህብስትና የወይን ነገር መለወጡን እንጃ ብሎ አንድ ምስኪን የበቃውን ሰው ጠየቀው። ይብቃ አይብቃ አያውቅም። እኔም እንጂ ግራ ይገባኛል። በዚህ በትርጓሜ ላይ ፍልሰት አልሰማችሁ። አንድ ላይ ቅዳሴ ያስገባው ይዞት ገባ። ከዛስ ጸሎተ ፈትቶት የመጨረሻው ጸሎት ላይ ሲደርሱ ያኛው ለካ የበቃ ነው፣ ነገሩን ሁሉ ግልጥልጥ አድርጎ ያየ ነው። ከዛስ እጁን ውጥት ሲያደርግ በደም ተነክሮ አየው። አያችሁ፣ ያዩት የሚኖሩበት አዩ። ለዚህ ነው ሕዋሳቶቻችን እንደሚያው ተራ ህብስትና ተራ ወይን አድርገን አይደለም የምናየው። ይሄ ጉባኤ ኒቅያ ነው። የእግዚአብሔር በግ እንደቆመ ነው የምናየው። ይህ ሰዓት ምን ያህል የሚያስፈራ ሰዓት! በእውነት ለሚያምኑት የሚያድን እሳት ነው። በቸልታ ለሚያዩት የሚባላ እሳት ነው። አባ ሕርያቆስ እንዳለው በንስሐ ለምንቀርብ ከርኩሰታችንና ከድፋችን የሚያጠራ ንጹሕ ደም ነው። በቸልታ በማክፋፋት ለምንቀርብ ግን ፍርድ የሚያመጣ የሕይወት ፈራጅ ነው። ይህ ነው እኮ የተጻፈው። ፈራጅ መጠጥ መስቴ መኮንን የሚሉት ይህንን እኮ ነው ወገኖቼ። በአይናችን እንደምናየው አንረዳው። ካህኑም እየሰዋው መሆኑን እንገነዘባለን። በዚህም የምንሳተፈው ያው ስጋውን ያው ደሙን ነው የምንሳተፈው። እንዴት ያለ ታላቅ መታደል! እንዴት ያለ ታላቅ ጸጋ ነው ወገኖቼ። ስለዚህ ምሳሌ ወኪል ምናምን አይደለም፣ ራሱ ነው። እሱን ነው አሁን ያረጋግጥኩላችሁ። አንዳንድ ሐሳቦች ደግሞ የሚያቀርቡ ሰዎች አሉ። አንድ እግዚአብሔር ቃል ይዘው ቅዱስ ጳውሎስ ቅድም በሰጧችሁ በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ላይ እኔ ደግሞ ከጌታ የተቀበልኩትን ለእናንተ ደግሞ አሳልፌ እሰጣችኋለሁ ካለ በኋላ ይህን ለመታሰቢያዬ አድርጉት አለ የሚለውን ይይዙና አንዳንዶች መታሰቢያ ብቻ ነው እኮ ይሉናል። ለመታሰቢያነት ነው እንጂ የሚጠቅመን ለመዳንና ሕይወት ለማግኘት እኮ አይጠቅመንም። ሜሞሪያል ነው፣ ዝም ብሎ መታሰቢያ ብቻ ነው የሚል ሐሳብ ያቀርቡና መታሰቢያ ብቻ አድርገውታል። ኦርቶዶክሳውያን አንድ ሐሳብ ላስቀድምና ማብራሪያ ልቀጥል። ለመታሰቢያዬ አድርጉት ማለትና እኮ መታሰቢያዬ ነው ማለት እኮ ይለያያል። ኦርቶዶክሳውያን መታሰቢያዬ ነው አለ የሚል ቃል እኮ የለም። ለመታሰቢያዬ አድርጉት አለ ነው የሚለው። ቤተ ክርስቲያን በሳምንት 2 ቀን ረቡዕንና ዓርብን ሞተ ወልድ እግዚአብሔርን ትዘክርበታለች። ረቡዕ ዕለት ምክሩን፣ ዓርብ ዕለት ስቅለቱን እያሰበች ትኖራለች። በቀን ባሉን የጸሎት ጊዜያት ሞቱን፣ ሕማሙን፣ መያዙን፣ ጌቴሴማኒን፣ ቀራንዮን እያሰብን እናስብበታለን። እያንዳንዱ የዕለተ ቅዳሴ ክፍል ደግሞ ሞቱን እናስብ። ለዚህ ነው በቅዳሴያችን እናምናለን፣ ሞትህንና ትንሣኤህን እናምናለን፣ እንዘክራለን ብለን እኮ ሁል ጊዜ በቅዳሴው እጆቻችንን ዘርግተን እናምናለን። ሞትህን እንዘክራለን የምንለው እያሰብነው ነው፣ መታሰቢያ እያደረግነው ነው። እዩ በሌሎች ዘንድ መታሰቢያ ብቻ ነው፣ በእኛ ዘንድ ግን መታሰቢያ ብቻ አይደለም፣ እያሰብነው ብቻ አይደለም የምንኖረው። እናስ ፈቀቅ አድርገን ሕይወትም ጭምር ነው። እሱን አሁንም አሳያችሁ። ለመታሰቢያ ያድርጉት የሚለውን እንፈጽማለን። ምን አድርገን ነው? ሞቱን እያሰብነው ነው። የአባቶቻችን ትምህርት እስመ ቁርባን ሞቱ ተስካረ ሞቱ ለክርስቶስ፣ ቁርባን የክርስቶስ የሞቱ መታሰቢያ ነው ያሉት እኮ ለዚህ ነው። እናስባለን፣ ሞቱን ሕማሙን እናስባለን፣ መከራውን እናስባለን። ከቁስሎቹ አጠገብ ሆነን ቁስሎቹን እንዘክራለን። አያችሁ፣ እናስባለን። አንድ ሁለተኛስ ማሰብ ብቻ አይደለም። ኦርቶዶክሳውያን ሕይወት ነው።
ራሱ ሁላችሁ ለአንዳንዶች መታሰቢያ ሲሉ እንዳለፈ እንደ አንድ መታሰቢያ እንዳለፈ እንደ አንድ ትዝታ እንዳለፈ እንደ አንድ ማስታወሻ ብቻ ነው የሚያዩት። እኛ ግን እንደዚህ አይደለም። እዩ በኃላፊ ጊዜ የተሰጠ ሕያውነትን ከእውነተኝነት ጋር አዋህዶ በተግባር ለሚቀጠል የሚጠቀስ ጥቅስ ነው መታሰቢያ የሚለው የተጠቀሰው። በግሪኩ አናምኔሲስ ይላል። አናምኔሲስ ማለት በግሪኩ የተጠቀሰው ግልጽ ቃል እዩ አንድ በኃላፊ ጊዜ የተሰጠ ነገር ግን እውነተኛነትና ሕያውነት ኖሮ አሁንም ለሚቀጥል ሕያው የሚጠቀስ ጥቅስ ነው አናምኔሲስ የሚለው እንጂ አንድ ትዝታ እንጂ አንድ የሆነ ማስታወሻ እንጂ አንድ ሜሞሪያል ማሰቢያ ነገር አይደለም። ሕያውነት ያለው ነው፣ እውነተኛነት ያለው ነው። ይሄ አናምኔሲስ ብሎ ገልጾታል ግሪኩ። ይሄንን መመርመር ማንበብ የምትፈልጉ ማየት ትችላላችሁ። እንዲያውም ምናልባት የሚጠቅም ከሆነ ብዬ ቀጥታ ፈረንጅኛውንም ላነብላችሁ እችላለሁ። አናምኔሲስ የሚለውን ሲተረጎም does not mean merely remembrance ተራ ማስታወሻ ማለቱ አይደለም ይላል። ራሱ የተጻፈውን ቃል ነው ማነብላችሁ። does not mean merely remembrance or a memorial of a thing regarded as being absent የሌለን ነገር እንደ ማስታወስ ተደርጎ የሚቀርብ አይደለም። አያችሁ አናምኔሲስ የሚለው ቃል የሌለ ዝም ብሎ ወኪል፣ ዝም ብሎ ምሳሌ፣ ዝም ብሎ መታሰቢያ የሆነና ሕይወትነት የሌለው ይህ አብሰንት የሆነ ምንም የሌለ ነገር አይደለም። እና የሚጠቀሰው እንዴት ነው ከተባለ ኢን አን አክቲቭ ሴንስ ይላል። ሕይወት ላለው ሕያው ለሆነ ነገር ነው የሚጠቀሰው ይላል። ለዚህ ነው መታሰቢያ የሚለውን ቃል እናስበዋለን፣ ግንስ ሕያው ነው ደግሞ እንኖረዋለን። ለዚህ ነው ኦርቶዶክሳውያን የምናምነው በፍጹም መጽሐፍ ቅዱሳዊና የአበው ማብራሪያ ምክንያት ነው። የምናምነውን እናውቃለን፣ የምንኖርበትን መርጠን ነው የምንኖርበት። አንደኛው ሐሳብ ይሄ ነው። ሁለተኛው በሞቴ በጣም እንድታስተውሉት የምንፈልገው አንድ ነገር በእውነት በተግባር እያደረግነው በህሊና ደግሞ እያሰብነው ልንኖር እንችላለን። ይታሰባል ደግሞ ይኖራል። መታሰቢያ የሚለው እንዲህ ነው። በመጽሐፍ ቅዱስ ማሳያዎች ልስጣችሁ። እዩ ለመታሰቢያ ያድርጉት የሚለው ቃል አማናዊነቱንና እውነተኛነቱን የሚያስቀረው አይደለም። ሕያው መስዋዕት መሆኑን የሚሽረው አይደለም። መታሰቢያ መባሉ ከእውነተኛነትና ከሕያውነት የሚያስቀረው አይደለም። ምክንያቱም ሕያው ለሆነ ነገር የሚጠቀሰው አናምኔሲስ የሚለውን ቃል እንዳትረሱ። በዚህ ላይ በህሊና እያሰብነው ደግሞስ በእውነት እያደረግነው ለምንኖረው ነገር መጽሐፍ ቅዱስ ይህንን ምሳሌዎች ያቀርብልናል። ሁለት ምሳሌዎች ልስጣችሁ። አንደኛ ለእስራኤላውያን በምድረ በዳ የወረደውን መና ላስታውሳችሁ። ከሱ ጋር ደግሞ ሳትተከል የለመለመች ዘር ሳይኖራት ያበበች የአሮንን በትር ላስታውሳችሁ። መናው ደግሞም የአሮን በትር በኦሪት ምዕተ መቅደስ ተቀምጣ ነበር። ራሷ በትሯ ራሱ መናው እንዲያስቡት መታሰቢያ እንዲያደርጉት ተቀምጠዋል። መታሰቢያ ሲሆን ግን መናውን የሚወክል ነገር አይደለም የተቀመጠው። መናው ራሱ ነው የተቀመጠው። እንዲያስቡት ሲፈለግ ግን የአሮንን በትር እንዲያዩት ነው የተደረገው። የአሮንን በትር አለች፣ ደግሞስ መናውም ደግሞ አለ። አያችሁ፣ መታሰቢያም ነው ደግሞ አማናዊ ሆነው መናውን በትረውም አለ። አማናዊነት አናምኔሲስ ማለት እንደዚህ ነው ወገኖች። የሌለ ነገር አይደለም ያለው፣ ያንን የሚወክል ከዕለታት አንድ ቀን ተፈጽሞ አሁን ግን ሪፕሬዘንት የሚያደርግ የሚወክለው ነገር አይደለም የተቀመጠው። ራሱ ነው የተቀመጠው።
የእስራኤላውያንን የፋሲካ በግ ደግሞ ላስታውሳችሁና ትምህርቴን ወደ መጠቅለል ይሄዳለሁ። የዛሬው የፋሲካውን በግ ደግሞ ላስታውሳችሁ። ታስታውሳላችሁ? እስራኤል የፋሲካውን በግ ከግብፅ ነፃ የወጡበትን ቀን እያሰቡ እንዲያከብሩት ስራ ተሰርቶላቸዋል። ግንስ የፋሲካውን በግ ደግሞ አርደው አወራርደው እያሰቡትም ደግሞስ እየፈጸሙትም ነው የሚኖሩት። ልክ እንደዚህ ማለት ነው። አናምንሲስ እናስበዋለን፣ ሞትህን፣ ሕማምህን፣ መከራህን እንዘክራለን፣ እናስባለን እንላለን፣ መታሰቢያ እናደርጋለን። ሰሙነ ሕማማት እኮ መታሰቢያው ነው። ዕለተ ዓርብ እኮ መታሰቢያው ነው። ቅዳሴ እኮ መታሰቢያው ነው። እናስበዋለን፣ ግንስ በሕያውነት ደግሞ እንቀበለዋለን። አያችሁ፣ ያስቡታል ደግሞስ ይኖሩታል ማለት እኮ ይሄ ነው። ይሄንን የሚያረጋግጥልንን የእግዚአብሔርን ቃል እንገራችሁ። ቅዱስ ጳውሎስ እዛው አንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 26 ላይ እንዲህ አላቸው። እነዚህ ቃላት አሁን የተነሳው መታሰቢያ የሚለውን ሐሳብ ይመልስልናል። ምን ይላል መሰላችሁ? እኔ ከጌታ ተቀብዬዋለሁ ካላቸው በኋላ ይህን ለመታሰቢያ አድርጉት አለ ይላቸውና እንዲህ ይላል። ይቀጥልና ምን ይላል? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ቁጥር 26 11 26 አንደኛ ቆሮንቶስ ይህንን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። ምን ትላላችሁ? ሞቱን ትናገራላችሁ። ይሄንን ነው እኮ። ለምንድን ነው መታሰቢያ ያድርጉት ያለው? ሞቱን እንድንናገር ነው። እስከ መቼ ድረስ? በበላንና በጠጣን ጊዜ ሁሉ ሕማሙንና ሞቱን እንዘክራለን። አያችሁ፣ በቅዳሴ ልንቆርብ ተዘጋጅተናል። ከዚያስ ሞትህ እንዘክራለን፣ ትንሣኤህን ደግሞ እናምናለን ብለን እንጮኻለን። ለምን? ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ማሰብ ማለት እኮ መታሰብ ያድርጉት ማለት እኮ ይሄን ነው። ሞቱን የሚያስብ ሕሊና ነው ስለ ሞቱ የሚናገረው። ለዚህ እኮ ነው መታሰቢያ ያድርጉት ያለው እንጂ መታሰቢያ ብቻ እንጂ ሕያውነት የለውም ማለቱ አይደለም። ኦርቶዶክሳውያን እስኪ ልጠይቃችሁ፣ አሁን እነዚህን ነገሮች የምንደመድምበት በጎ ቃላትን እስኪ ልጠይቃችሁ። እስኪ ኦርቶዶክሳውያን የጌታችን ሥጋና ደም ቁርባን ወይም መስዋዕቱ መታሰቢያ ብቻ፣ አንዳንዶች እንደሚሉት መታሰቢያ ብቻ ቢሆን ኖሮ እንዲህ የሚል ቃል ይጽፍ ነበር ቅዱስ ጳውሎስ እዛው። አሁንም አነብላችሁ አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። በሞቴ ስሙኝ። ሌላ ሁለተኛ ጥብቅ ማስረጃችን እንዲህ ይላል። እዩ እኔ ከጌታ የተቀበልኩትን ለእናንተም አሳልፌ የሰጠሁትን ጌታ ለመታሰቢያ ያድርጉት ካለ በኋላ ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ካለ በኋላ እንዲህ አለ ቅዱስ ጳውሎስ። ቀጠለና ምን አለ? ስለዚህ አለ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት አለ። ኦርቶዶክሳውያን ስሙ፣ ሳይገባው የጌታችን ሥጋ መሆኑ ሳያምን ደግሞም ንስሐ ሳይገባ ደግሞም በስነ ምግባር ሳያጌጥ ደግሞም ሳያሸበርቅ እንደው ዘው እንዳይል አንዳንዶች ቅዳሴ ላይ ለምን ታስፈራሩናላችሁ ይላል። ቅዱስ ጳውሎስ ያስተማረውን ስላለ ካሉ ንስሐ ገብታችሁ ቁረቡ ማለት ማስፈራራት ነው። ከመከራ መታደግ፣ ከቁጣ ማውጣት፣ ወደ መቅሰፍት እንዳንገባ ማስጠንቀቅ። ይሄው የቅዱስ ጳውሎስ እኮ ነው። ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ኦርቶዶክሳውያን እኔ የምፈልገው መታሰቢያ የሆነ ነገር በሞቴ መታሰቢያ ብቻ የሆነ ብቻ ቢሆን ኖሮ መታሰቢያ ብቻ ቢሆን ኖሮ ለምን ዕዳ ይሆንበታል? ቢቀበሉት ሕይወት ባይቀበሉት ፍዳና ዕዳ የሚሆነው መታሰቢያ ብቻ ቢሆን ነው። ይህን እያሰባችሁ
እጅግ የሚገርመው የሚቀጥሉን ቃላትን ደግሞ ላንብብላችሁ። ይቀጥላል። ይህ ጌታ ሥጋና ደም ዕዳ አለበት ካለ በኋላ ሰው ግን ራሱን ይፈትን። መታሰቢያ ብቻ ቢሆን ኖሮ ለምንድን ነው ራሱን የሚፈትነው? ለመታሰቢያ የምናደርጋቸውን የቅዱሳንን ዝክር ራሳችንን ፈትነን ንስሐ ገብተን አይደለም እናደርጋቸው። ለበረከት፣ ለጸጋ፣ ለክብር ከቅዱሳን ጋር አንድ ለመሆን ነው የምናደርግ። ንስሐ ገብተናል። ራሱን ይፈትን። ለምን? ይቀጥላል። ራሱን ይፈትን፣ እንዲሁ ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይጠጣል። ፍርድ መታሰቢያ ብቻ የሆነ ነገር ፍርድ አለው። የሚፈረድበት እኮ ለመዳን የሚያስፈልግ ስለሆነ ነው። ኦርቶዶክሳውያን መታሰቢያ ብቻ የሆነ በምሳሌው እንዴት ይፈረዳል ስታስቡት? ምሳሌ ብቻ ከሆነ፣ ወኪል ብቻ ከሆነ፣ ሪፕሬዘንታቲቭ ብቻ ከሆነ፣ ሜሞሪያል መታሰቢያ ብቻ ከሆነ ለምን ይፈረድበታል? ለራሱ ፍርድ ይበላል። ምን ባይ ንስሐ ባይገባ ሳይዘጋጅ ቢሆን የጌታችንን ሥጋ የፍጡር ሥጋ ነው ቢል ተራ አድርጎ እንደ ህብስትና ወይን ብቻ አድርጎ ተራራት ቢያደርገው ሳያምነው ቢቀበለው ለራሱ ፍርድ ይበላል። ለምን ፍርድ ይሆናል? ደግሞ ይቀጥላል። በጣም ያስደንቃችኋል። ለራሱ ፍርድ ይበላል ይጠጣልንም ካለ በኋላ ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። የተፈረደባቸው አሉ። በቆሮንቶስ ምዕመናን ምን ይላቸዋል? አንዳንዶች ታመዋል፣ አያሌዎች ደግሞ አንቀላፍተዋል ይላል። ተቀስፈዋል። ምክንያቱም ይሳከሩበት፣ ምክንያቱም እንደ ተራራት ይቆጥሩት ጀመር። እቤታችሁ አትበሉም ወይ ይላቸውና ይወቅሳቸው ጀመር። ይህን መልእክት ጽፍላችሁ ላመሰግናችሁ አይደለም እያለ ይወቅሳቸው ጀመር። ወገኖቼ ለመቅሰፍት ነው። ተራራት አድርገውታል። የክርስቶስ ፍጹም እውነተኛ ሥጋ ፍጹም እውነተኛ ደም አድርገው አይቆጥሩትማ። ታዲያስ መታሰቢያ ብቻ ቢሆን ኖሮ ለምን ይቀሰፋሉ? ለምን ይታመማሉ? ለምን አንዳንዶች ይሞታሉ? ለምን ለራሱ ፍርድ ይበላል ይላል? ለምን ዕዳ አለበት ይላል? አያችሁ፣ ለመዳን ዋና ስለሆነ እኮ ነው ዕዳ አለበት የሚለው። ሌላ አንድ እግዚአብሔር ቃል ልጨምር። የሙሴን ሕግ የናቀ ሰው ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ በሞቴ ስሙ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል ይላል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑ ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። የሙሴን ሕግ የናቀ ሰው የሚሞት ከሆነ የክርስቶስን ደም የናቀ ያክፋፋ እንደ ርኩስ ነገር የቆጠረ ከዚህ የሚብስ ቅጣት የሚገባው ከሆነ ምሳሌ ቢሆን ነው፣ መታሰቢያ ብቻ ቢሆን ነው። ከሙሴ ሕግ ብልጫው ታዲያ ምንድን ነው? የኢየሱስ ክርስቶስ ደም ብልጫው ታዲያ ምንድን ነው? ወገኖቼ የአዲስ ኪዳን ስርዓት ብልጫዋ ታዲያ ምንድን ነው? የሚብስ ቅጣት ይገባዋል ማለት የዘላለም ሕይወት ፍርድ ይከተለዋል እኮ ነው የሚለው። መታሰቢያ ብቻ ቢሆን ነው። እየገባችሁ ነው? ጮኩባችሁ። እየገባችሁ ነው? እየገባችሁ ነው? ጥቂት ነገሮችን ልናገርና ላብቅ። በርካታ ነገሮች ናቸው። እኔ ግን ሰብሰብ ለማድረግ ፈልጌ ነው። በዚህ ክፍለ ጊዜ እንድንጨርሰው ፈልጌ ነው። እግዚአብሔር ከሁላችን ጋር ይሁን። እነዚህን ነገሮች ለመደምደሚያ ላቅርባቸው። ኦርቶዶክሳውያን የተወደደ መድኃኒታችን ግልጽ ትምህርት አስተምሮናል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል። የዘላለም ሕይወት አለው ካለ የሚያድን ነው የማያድን ነው? መዳን ማለት እኮ የዘላለም ሕይወት ማግኘት ነው። እውነት አሰብ የሰጠን ሥጋና ደም የዘላለም ሕይወት አለው ካለ ለመዳናችን አስፈላጊ ነው ማለት ነው። የዘላለም ሕይወት ነው መዳን። አንድ ሁለተኛ ሥጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ብሏል አላለም? ብሏል አላለም? የተወደዳችሁ ምዕመናን ሥጋውን በመብላታችን ደሙን በመጠጣታችን የተወደደ መድኃኒታችን ከኛ ጋር አብሮ የሚኖር ከሆነ ኢየሱስ ክርስቶስ ሕይወት ነው ሕይወት አይደለም? እኔ መንገድና እውነት ሕይወትም ነኝ ይላል አይደል? ሕይወት ሰጪ ነው አይደለም? ራሱ የተወደዳችሁ ምዕመናን ሕይወት እኮ ነው። እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ካለ በኋላ ወገኖቼ የሚኖር ከሆነ ጌታችን ከኛ ጋር ሕይወት ነውና መዳንን እየሰጠን ነው።
ይሄ ማለት እንዴት ያለ ስህተት ውስጥ እንደገቡ አስተውሉ። እሱ ከኛ ጋር እያለ ስጋውን በመብላታችን ደግሞ በመጠጣችን እኔ በእነርሱ እኖራለሁ ካለ መዳንን አያሰጥም ማለት ምንኛ ጥልቅ ክህደት እንደሆነ እሱ። ሶስተኛ ታስታውሳላችሁ፣ መና በልተው በረሃውን አቋርጠዋል። ካለ ጭንጫ ጠጥተው ረክተዋል። ታስታውሳላችሁ፣ እስራኤላውያን የፋሲካውን በግ ደሙን መቃናቸውንና ጉበናቸውን ቀብተው ከሞት አምልጠዋል። እነዚህ ነገሮች ሁሉ ለክርስቶስ ቤዛነት፣ ለክርስቶስ መስዋዕት፣ ለቅዱስ ቁርባን ጥላና ምሳሌ ነበሩ። ምሳሌና ጥላ ነበሩ። እስኪ ልጠይቃችሁ፣ እስራኤል በፋሲካው በግ ብቻ ከግብፅ ሞተ በኩር ለመዳን ጉበናቸውንና መቃናቸውን የበግ ደም ከቀቡና ከሞት ማምለጥ ከቻሉ የተወደዳችሁ ምእመናን ምሳሌ በሆነው ጥላው በሆነው ከሞት ማምለጥ ችለዋል? አልቻሉ? ችለዋል። ፋሲካችን ታርዷልና የተባለለት የተወደደው መድኃኒታችን ኢየሱስ ክርስቶስ ደሙን በከንፈራችን ስጋውን በሕይወታችን ብናደርገው ከሞት እናመልጣለን? አናመልጥም? ወገኖቼ ለምሳሌው ለጥላው የተቻለው ለአካለውና ለአማናዊው ይነፈገዋል። እንዴት ያለ ሐሳብ ነው! እንደው ቅዱስ ቄርሎስ ይወቅሳቸዋል አይሁድን። ምን ይላል መሰላችሁ? አይሁድ የፋሲካውን በግ በመብላትና ደሙን በመጠጣት በራቸውን በመርጨት ከሞት እንደዳኑ መቀደስን እንዳገኙ ካመኑ የክርስቶስ ስጋ በመብላትና ደሙን በመጠጣት የዘላለም ሕይወት ማግኘትን እንደምን ተጠራጠሩ ይላል። ያኛውን አምነዋል፣ የኢየሱስ ክርስቶስ ግን ሲሆን ክደዋል። እዚህ ያሉትም በዘመናችን ያሉትም ሰዎች ጥላውን ምሳሌውን አምነዋል፣ ከሞት ድነዋል ብለዋል። በኢየሱስ ክርስቶስ ፍጹም ስጋና ደም ግን ከሞት ማምለጥን ለዘላለም መዳንን ክደዋል። ታዲያ ከዚህ የበለጠ ክደት አለ? እናንተ ኦርቶዶክሳውያን እንዲህ ይላል እግዚአብሔር ቃል፣ በሞቴ ስሙኝ፣ የኮርማዎችና የፍየሎች ደም ስጋን ለመቀደስ ትጠቅም ከነበረ ይላል ነውር የሌለው ሆኖ በዘላለም መንፈስ ራሱን ያቀረበ የክርስቶስ ደም እንደምን ከሞተ ሥራ ሕሊናችንን ያነጻ ይሆን ይላል። የኮርማዎችና የፍየሎች ደም ጥቂት ለጊዜው ያነጻቸውና ይቀድሳቸው ነበረ። የክርስቶስ ደም መቀደስና ማንጻት እንዴት አይቻለው? ይሄ ነው እኮ ለመዳን ይጠቅመናል የምንለው ወገኖች። እስራኤል በደም ይቀደሱ፣ እስራኤል በደም ከሞት ከተረፉ፣ እኛ በደም ከሞት ከዘላለም ሞት እንድናለን፣ በደሙ እንቀደሳለን ሲሉ የሚያፌዙብን ከሆነ እንዴት ይሆናል? የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል መጽሐፍ ቅዱስ ዕብራውያን 10:10 ተቀድሰናል። እንዴ ለጥላው የተቻለውን ለአካሉ ይከለክላሉ፣ ለምሳሌው የተቻለውን ለእውነተኛ ላለው ይነፍጋሉ። ሁለት እስኪ ጠይቃችሁ የአዲስ ኪዳን ታዲያ ብልጫዋ ምንድን ነው? ምን ይህ ወገኖቼ፣ አንተ መና ልታወርድልን ትችላለህ? አባቶቻችን መና በሉ በምድረ በዳ ሙሴ ሰጣቸው አሉ። ጌታችን ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እነዛ በምድረ በዳ በሉ ሞቱ አላቸው። በልተን የማንሞተው የኢየሱስ ክርስቶስ ስጋ ከሆነ ታዲያ የአዲስ ኪዳን ብልጫዋ በዚህ ተገለጠ። እነዛ በልተው ከሞቱ እኛም ይሄ ደምና ስጋ ከሞት የማያድነን ከሆነ ለዘላለም መዳን የማይጠቅመን ከሆነ ብልጫዋ ምንድን ነው? የአዲስ ኪዳን የክርስቶስ ብልጫነት ምንድን ነው? የመስዋዕቱ ብልጫነት ምንድን ነው? ኦርቶዶክሳውያን ደግሞስ እስኪ ጠይቃችሁ ምን ይላል ቅዱስ ጳውሎስ ዕብራውያን ቆሮንቶስ መልእክት ምዕራፍ 10 ላይ አንዱን እንጀራ ስለተካፈልን ብዙዎች ስንሆን እኛ አንድ ስጋ ነን ይላል። በሞቴ ስሙኝ፣ ስንት ስጋ ነን? አንድ ስጋ ነን ይላል። አንድ ስጋ። እስኪ ጠይቃችሁ የኢየሱስ ክርስቶስ ስጋና ደም ምሳሌ ብቻ ከሆነ በምሳሌ አንድ መሆን ይቻላል? አይቻልም። ምሳሌ ሳይሆን አማናዊ ስለሆነ ስንቀበለው ራሱ ከኛ ጋር ስለሚኖር ምእመናን ሁሉ ተጠምቀናል ቆርበናልና አንድ የሆነው በምሳሌው ሳይሆን በአማናዊው ነው። በጥላው ሳይሆን በአካሉ ነው። አያችሁ፣ በወኪሉ ሳይሆን በራሱ ነው። ስጋውና ደሙ ለኃጢአት ይቅርታ የፈሰሰ ከሆነ ኦርቶዶክሳውያን እንዴት ነው አያድንም የሚሉት? ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው ካለ እንዴት ነው ማያድን የሆነው? እንዴት ነው ለይቅርታ ማይበጀው? ይሄ ፍጹም ስህተት ነው።
ኦርቶዶክሳዊ ፍጹም 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 ስህተት ነው። ስጋውና ደሙ ደግሞ የሚበላና የሚጠጣ ነው። የመጨረሻ እየሰማችሁ ነው። አንዳንዶች ደሙ ሸፍነ ደም ዝም ብሎ እኮ መቶ የሚሸፍን አይደለም። ዝም ብሎ እኮ መቶ ወረድ የሚል እኮ አይደለም። እኔ ተንበርክኬ ስጸልይ ደሙ አጠበኝ፣ ውሸት ነው። እንደዚህ የለም። የሚበላን የሰጣቸው የሚጠጣን የሰጣቸው መብላት መጠጣት አለብን። ለዚህ እኮ ነው መጽሐፍ ቅዱስን በግልጽ ብታነቡ ሁል ጊዜም በአንድ ልብ ሆነው በቤተ መቅደስ ያገለግሉ ነበር፣ በቤትም እንጀራን ይቆርሱ ነበር ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 40። ሁል ጊዜ በየሳምንቱ በዕለተ ሰንበት በእሑድ እንጀራን ይቆርሱ ነበር፣ ይበሉ ነበር፣ ይጠጡ ነበር። የሚበላ የሚጠጣ ነው ኦርቶዶክሳውያን። ጌታችንስ የሚበላ የሚጠጣ ብሉ ጠጡ አይደል ያላቸው? ዝም ብሎ ወጡ። እንደዚህ የለም። ይህ የምነግራችሁ ቃል ሕይወት ነው መንፈስም ነው የሚለውን ይዘው መንፈስ ነው ብሎ ኢሉዥን ሐሳባዊ አይደለም፣ መለኮት የተዋሃደው ነው ማለቱ ነው እንጂ ዝም ብሎ መጥቶ አይደል የሚበላ የሚጠጣ። ለዚህ ነው ሁሉም ሲበሉ ቆሮንቶስም ሲበሉ ሲጠጡ ነው ያየናቸው። ጌታችንም የሰጠው ሲበሉ ሲጠጡ ነው። ኦርቶዶክስ ሐዋርያትም ሲበሉ ሲጠጡ ነው የኖሩት። ታዲያ ከዚህ የተለየች ቤተክርስቲያን ምን ቤተክርስቲያን ናት ወገኖች? ለዚህ ነው ክህነት መስዋዕት ደግሞ መሰዊያን የማታምን ቤተክርስቲያን አይደለች። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።